የጣሉት ልጃቸው አያውቁም፣ አባታቸው አይፈልጉም። ገባችሁ? ዝም ማለት ነው። አብርሃም ጀግና፣ አብርሃም ጀግና ይላሉ። እዚህ ሀገራቸው አቆሽሾ የመጡ ሰዎች እዚህ ደግሞ ፓኪስታን በቁጭ ብሎ ይኸው ሀገራችን ስም እያጠፉ ወስበሸዋል። ከዛም በብር ይዛውቶ ነው ከሀገሩ ይዛውቶ ነው ከአንደበታቸው መውጣ ቃላቶች የሆነ የተዘቀጠው ስለ ማንነታቸው ሚዲያ ላይ ያወጣሉ። የራሳቸው ማንነት ሰው ቁጭ ብሎ ሚዲያ ላይ ያወጣል። እነሱ እኮ የሚሰሩ ስራ፣ እናንተ ግን ማንነታቸው እግዚአብሔር ማንነታቸው አያ ደቂቃ ቤተ የቀረቡ ሰዎች እነሱ እንደዚህ አድርጎ ሪሞት ደግሞ ማለት ነው የቱርክ ፊልም እና የእንትን ፊልም እያዩ እንደዚህ ባባ ማማ ከዛን ጫታሙ ጫታሙ ድራይቨር ነው ባይዘዋይ ጫታሙና ማነው ይሄ ብሩክ ድራይቨር ናቸው። ጥርጦና ሻንጣ ያመላልሳሉ አሉ። እኛ ቤት ድራይቨር አለ። ሴትዮ ውሰደኝ ካለ ይወስዳል፣ ውሰደኝ ካለ ያመጣል። ከሱቅ ይሄ አምጣ አዝቤዛ ካለ ያመጣል። ልክ ከልዑል ጋር መጽነኛ ሴት ይወስዳል፣ ያመጣል። ለባሏ ታግዞ ይኖራል። ቴጂ አንድ ድሬበር ጽጌ ጋር ሄዷል። አንድ ድሬበሩ ጽጌ ግን እዛም እንዳያባላቸው እንጂ ይዛለች። ጽጌማ የገጠር እንትኖች ፋሮች እኩል መጠቀም ትወዳለች። እነሱ አዲስ አበባ መተናል ይላሉ። ሻገር ላይ ያለችው ጽጌ ለመናደድ ብሎ አዲስ አበባ መተናል አብርሃምና ሩታ ለማስታረቅ አዲስ አበባ ሲሉ አነጋገራቸው እንኳን ብታስተካክሉ እንደ ቀልጣፋ ብትሆን ምን አለባቸው እናንተ ድራይቨሮች? አታስፈግሩ። ደቡብ ማት የሆነ ነገር መናገር ፈልጌ ነበር። አስገቢ ኢትዮጵያን አስገቢ። ዘቀዘቀችሽ። ኢትዮጵያ ዘላለም እንደዚህ እየዘቀዘቀች ነው የምትኖረው። አገረ ተዘቅዝቃ አታውቅም። አገረ ጀግና ናት። ጀግና ወልዳ ጀግና የምታሳድግ የተመረቀች ዓለም መጨረሻ መግቢያችን ገባችሁ? መደበቂያችን ኢትዮጵያ ናት። ይሄ ነገር ማወቅ አለባቸው። ኢትዮጵያ ስም ዝም ብላችሁ አጠሩ። ዓለም መጨረሻ ኢትዮጵያ ናት መግቢያችን። ገባችሁ? አሁን ልንገርሽ፣ አሁን አብይን ትመርጫለሽ ማለት ነው የምመርጪው? እስኪ ምርጫ እኮ አለ። መጀመሪያ ኤምባሲ ጋር ደውሎ እንደ ኡጋንዶች እንደ ፊሊፒኖች እኛ ማፍታችን ካስከበረ ወይኔ አፌ ቁርጥ ይበል በቃ። አሁንም ምረጡኝ፣ የፈለገ ሰው ይምረጠኝ እያለ የሆነ ነገር ከሴቶች ጋር ተጣልታችሁ የሆነ ነገር ብትል ማለት ነው ኢትዮጵያዎች ብሎ ይነቃሉ። ስራ ቦታ ላይ እንደ አህያ ነው እኛ የምንሰራው። ግን እነዚህ የስማዳም እንደዚህ ቅንቅን እያሉ ይነጋል ይመሻል። እኛ ግን እያረገን ጌታን እኔ ያለሁበት ቤት ማለት እነሱ ነበሩ በጣም ብዙ አመት ሲሰሩ። ከዛ እኔ መጣሁኝ። ልክ እንደነሱ ነው የሚያዩኝ። እኔም አሀ ለካ የኛ ገር ሰው ያለ መምጣት ዋልኩ። ጌታን ስራ አልሰራም፣ የተወሰነ ሰራለሁ፣ እረፍት አድርጊ ነው የምባለው። ከዚህ በፊት ማን ነበረ ስላት እነሱ ናቸው አለችኝ። የእኛ ሰው ቢሆን ያስረግጥ፣ በቃ ረግጦ ስለሚያሳያቸው እንደዛ እንዳህያ ነው የሚያሰሩሽ። ጌታ እነሱ ያሉበት ቤታ ሰላም። በዚህ አይነት ቦታ ማግባት አልወድም። ግን እኔ ምረጡኝ ካሉን ማለት ነው እዚህ ሆኜ ምርጫ መሆኑ ምንድን ነው ሀዲያ ተሰጠሽ። እንደዚህ አቢ እንደው ሰሙ ማለት ነው። እግዚአብሔርን ምን ማለት ፈልጌ ነው እኔ እንደዛ አይነት ቦታ ማግባት አልፈልግም። ነገር ግን መንግስት መመርጥ ፈለኩ። መንግስት መጀመሪያ እኔ ይምረጣኝ። ግን ምረጡኝ እየተንከራተተን ሰው ሀገር ውስጥ መኖር እያለን ማለት ነው ሰው ሀገር እየተንከራተተን እየተሰደደበት ቦታ ሁላ እኛ ክብር እንዳይኖሩ ነው የተዳረገው። አብሶ እንኳን እኛ ኢማራት ውስጥ መንግስት ኢማራትማ ክብር እንዲኖረን እኮ አርጎናል። ኢማራትማ ኢትዮጵያ ጋር ኮንታክት ስላለ የኢትዮጵያ ሰራተኛ ሌላ ሀገር ማለት ነው የሆነ በቃ የሆነ ባልጌ ይመስላችኋል። አገር ቆርጠን እየመጣን ማለት ነው ባልጌ ምናምን አይነት አርጎ ነው የሚቆጥሩት። ገባችሁ? እንደዚህ ተረግጦ ነው የሚኖሩት ሌላ ሀገር የሚኖሩት። አይም በይሩትም ችግር የለ ጆርዳን ይሄን ሳውዲያ ምናምን ያሉ ሰው ተረግጦ ነው የሚኖሩት። እግዚአብሔርንም ይሄ ማለት መንግስት ባሴ ጋር አበባ ተሰጠልሽ ኢትዮጵያ ሁሉ የጥናት መሰጫ ማለት ነው። ይሄ እኔ የተፈጠረ ልጅ ነው ያዝኩት። ምንድን ነው ጭንቅላትሽ የሚያስገባ? አስገቢያቸው። የሚገባት አለ ቦታ እኮ አለ፣ 3 ቦታ አለ። ግፍት እየተሰጠ ነው ማሪ። ይሄ ደግሞ ምን አለ የሩታዬ መከታስ እንደዚህ የሆነ ትልቅ በጣም ነው የምወዳት ይላል። ቴንኪዩ በጣም ነው የምወዳት እያለ ነው። እኔ ወድሻለሁ እናት፣ ከኔ በላይ ፈጣሪ ይወደድሽ።
ፕሮፋይሉ የወንድ ፕሮፋይሉ ወንድ ይሁን ሴት ይሁን ዋና እኮ አንቺ መግባባት አለብሽ። ሰላም ምንድን ነው የሚለው? ሰላም ከታች ነው። ቅድስት መርያም ሰላም መርያም ኢትዮጵያ ናይ ግቢ። ኧረ አይንሽን ወይ የሰው ማለት ተወሰደ የሚሉ ሰዎች ጮጋራችሁ እየተላጡ ውሃ እንደዚህ አይነት ውሃ እየጠጡ እየሰደቡ እውነት መስሎኝ እየተቃጠልኩት እኮ ትጂዬ እዛ ሰፈር ምን እንደሚሉ ታውቂያለሽ አንቺ? እሷ ተፋታለች ግን እነሱ አልተፋታችም እያሉ ነው። ኧረ እባክህ ተፋታ የእነሱ አባት ነው ወይስ የእነሱ አያት ነው እየተቀመጠው ወረቀት ሲፈራረሙ? ማነው መሰረት እኮ የተፈራረሙበት ወረቀት ሲቀዱ ካሳያችን እናምናለን። ሚያቸው ሲፈራረሙ ሽማግሌ የለም እንደ ሀገር ውስጥ ላይ እንዴ! ምን አይነት ጉድ ነው? ፎሎ መልሳለሁ። ፎሎ አድርጎልኝ ሁላችሁ ማለት ነው። አርጌሻለሁ። ፎሎ መልሺ። እኔን አላረግኝ። ኧረ እኔ እዚህ ውስጥ ያላቸው አርጌ ያለሁኝ መልሱ። አበባ እንዳልሰጣችሁ አልወርድም ማለት ትናንት ነው። ከትናንት ወዲያ ብዙ ተሰጥቶ ነበር እምቢ አለ። አንድ ሰው መልሱልኝ። ፖሎሬ ያላ መልሼሻለሁ። አንቺ መልሰሻል። የሩታ እህቶች እንዴት ናቸው? ደህና ነን እግዚአብሔር ይመስገን። እንዴት ነሽ? እኔ ማር አለን ማር። ወይኔ የኔ ፍቅር የኔ ማር አፍያ መጣች። ደስታን ሩታን አጥብቀህ ያዝልኝ እዛው አብርሽን ጋር እንዳትመጣብኝ አለችው። ደስታ ደግሞ አብርሽን ያዥልኝ ወደ ሩታ እንዳይመጣብኝ ተብለው አደራ እየተባባሉ ነው። ውድድር ምርጫ ውድድር ነው። አዎ አደራ ያዝልኝ እንዳይመጣብኝ እንዳትመጣብኝ እየተባባሉ ሁለት ውሽሞች ምንድን ነው ፈለባቸው? ደስታ ሄርሜላን አብርሽ እንዳይመጣ ወደ ሩታ አጥብቀሽ ያዥልኝ አላት። እሷ ደግሞ ሩታን አጥብቀሽ ያዝልኝ ወደ አብርሽ እንዳትመጣብኝ እየተባባሉ ነው። ደስታ እኮ ውሽማ አይደለም። ተፋታው ካለች ወዲያ ነው የመጣ በስነ ስርዓት። ዝም ብሎ መውለድ ያለ እንጂ ኧረ ተው። እኔ አፍያ ላወራት ነው። ስፖርቱ እናንተ አይተናል። ዳኒ ላይ የተለቀቀውን አይታችሁታል? እሺ ትዲ መጨረሻ ላይ እናንተ ስፖርቱ ሰው ሰላም በሉ እስኪ። እንዴ መጨረሻ ላይ ያለውን አዳምጥሻል? ትጂዬ እስከ መጨረሻው እስከሚጠቀሰምታችሁ አደራችሁ። የጌታ ሰላም ተመልሱ። እግዚአብሔር ይመስገን ውዴ። ሰላምና ጸጋ ይብዛልሽ። የተወደደሽ የተመረጥሽ የእግዚአብሔር ደግ አደረገችው። እንደዚህ እያለች እውነት ታውጣ ያጅር የሚስጥር። እስቲ ዝም በሉ። የጠፋ ሰው ሰላምታ ልበልበት። ቲጂዬ እኔ ውድ እንዴት ነሽ? ደህና ነሽ? አንድ ቆመት የቆመ ሳሁን ምን ያደርጋል? ስጥሉ ማለት በዘርዛራው ወንፊት ነው የያዘችው። በጥቅጥቁ ወንፊት የሀብቴ ላይ ድብና አድርጋ ይዘዋለች። ማለት አልጋ ላይ ሆኑ ቢሉት ምድር ላይ ልሁን አለ። እሱ ነው እንጂ እኮ ፈንጭቶ ሄደው። የሀብቴ ልጅ እኮ ፈንጭታ አልሄደችም። ደግሞ ነገ ይሄን ሳቋን ማለት ነው እኔ መብርሃንን ይዤ አላፍርም። ይሄን ሳቋን ደግሞ በድዴ ያልሄደች እንደሆነ የዚያን ሰዓት ዜድ ምን ብላ ቆትላላችሁ? ጠብቁ። ኧረ ሳቁ በቅርብ ጊዜ ወደ ዝዋይ ሆቴሎ ትመልሳለች። እዛ ብዙ ወንዶች አለ ታብታብ የሚያደርጓት እንደ የሆነ ቪዲዮ እንትን ብሎ ተቆርጦ አይታቸዋል። የበፊት የጠየቃትን ነው እንጂ ስንት ወንዶች ታውቂያለሽ? ላታ ዳረን ያላስታውሳቸው እሳቱ ነዶ ነበረ። ቆይ ልንገራችሁ አንድ ታሪክ ማለት ነው። እሳቱ ነዶ
የቤቷ ወይዘሮ ማለት ነው። ያንን እሳት ጎረቤት ልትጭር ትመጣለች። ያንን እሳቱን እንዴ ምን ነሽ ነው ሜቴ ልትጭር የመጣሽው አለቻትኝ የቤቷ ሰራተኛ። አይ ፈልጌው ነበር። አረ ሰው አዳፍኖት የሄደውን እሳት እንዴት ትጭር ያለሽ? ነውር እኮ ነው አለቻት። ብጭረው ምን ችግር አለው? ትርራፊ ብበላ ምን ችግር አለው አለች። እሷ ትራፊ ነው የምትበላው እንጂ አይነታውን አበላም። አየሽ የሰው ትራፊ ነው የያዘችው። ሌላውን ትተውና እሙሟ የጠቆረውን በክሬም ታሳው ከዚህ ቀዲም ደግሞ ብትብቻዋ ደግሞ የሆነ ቪዲዮ ላይ ቻለ ጠቁሯን እሱን ታስተካክለው፣ ጥፍሯን ትቁረጥ፣ ፀጉሯን ትታጠብ እና ሩታ ሀብቴ ጋራ ሳይሆን ሩታ ሀብቴ አደርስመ የሩታ ሀብቴ እህቶች ጋራ ነይ ትንጣና ትወራረድ። ሌላውን ትተውና ፎቶ እንኳን ስትነሳ አታውቅበትም እና የሚያነሳት አያልቅበት ነው አሉ። ካሜራ ለራሱ አፕዴት የሚያደርግላት እሱ ነው አሉ። ምን ይሻላታል? ዘላለም ስሜ እኔ ዱባይ ላይ የተነሳሁት ፎቶ አይነት ተነስ በስንት ስርዓት እንደ እኔ ያዝ ብላ እሷ እንደዚህ ነው ያዘችው። አንቺ አይደለሽ በቀደም ያያልኩሽ እሷ እንደዚህ ነው ያዘችው። እሷ ደግሞ ፎቶ እንዳለ 200 ኪሎ ሜትር ያለው ልጁ ላይ ደቅና ማለት ነው። ሙቀጫ ወደ ላይ አድርጋ ልጁ ከዛ ሩት ደግሞ ካሜራ ኧረ ተረጋጊ፣ እንደዚህ እኔ እንደዚህ አድርጌ እንደያዝኩት እዚህ ጋር ነው የያዝኩት። እዚህ ጋር ያዝ ካለ ደግሞ ጦቶ ሄደ ጦት ማዣ ለብሰሽ አትመጭም። ማዣ ነው ለአንቺ እንዲህ አድርጋ ልጁ ላይ እኔ እኮ ቲጂዬ የናይዲያ ስንሰጥናንቺ ከዛ ደግሞ እንደዚህ አድርገሽ ተነጥታለን ማለት ነው። እንደዚህ የሚሆነው የሚገጣጥመው ደግሞ እንደዚህ ያለሽ ከባለ ጋር በስንት ስርዓት ትሆነ ካለች ማለት እንደዚህ ስተፈራላ ላዘ ጀመር በቀደም አይዳን ሲሰጪ አንቺ ተፈጥሮ እና የፈጣሪ ተፈጥሮ ሁለቱ አንድ ላይ እንዲሆን ነው የምትፈልገው። ልጅዬ እኔ በቀደም አይዳን ስሰጥሽ እኮ ኩል መኳኳል አትችልበትም እና ቻፕስቲክ ማድረግ አትችልበትም እና አስተምሬት ብዬሽ ነበረ። ምን ነሽ ነው ያላስተምርሽ?